ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሰላም ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን ሰላም ለእናንተ ይሁን። በዕለተ ቅዳሜ ዳግም እንግዲህ ተገናኝተናል። እንደተለመደው ደግሞ ዓለማችን አሁን ላይ ያለው አስፈሪ ገጽታ እንግዲህ እየጨመረ በመምጣቱ መረጃን ሊያቃብለን እንግዲህ ፓስተር አለማየሁ በተጨማሪም የማንቂያ ደወል ሊደውልልን አጠገቤ ይገኛል። ከእርሱ ጋር ጥሩ ጊዜ እንደሚኖረን ተስፋ አድርጋለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን እንግዲህ ዓለማችን የሄደችበት ያለው አዙሪት በከፍተኛ ደረጃ እየጨመረ ይገኛል። መጽሐፍ ቅዱስ ስለዚህ ጉዳይ ምን ይላል የሚለውን ከትንታኔው ጋር ፓስተር ሊያጋራን እንግዲህ ተዘጋጅቷል። ከሰላምታው በማስከተል በቀጥታ ወደ መረጃችን እናመራለን። ሰላም ላንተ ይሁን ፓስተር፣ እንዴት ነህ? ደህና ነህ ወይ? እንደምን አለ? ደህና ነህ? እግዚአብሔር ይመስገን። አሜን አሜን። ምን ተገኘ እስኪ እባክህ? እስቲ ምንድነው መሰለህ ቻይና በታይዋን አካባቢ በጣም ከፍተኛ የሆነ ወታደራዊ ዝግጅቶች አድርጋለች። ይሄ ዝግጅት ቀላል የሚባል ዝግጅት አይደለም። የአሜሪካ የጦር መርከቦች ደግሞ በቻይና እና በታይዋን መካከል ባለው የባህር ወሽመጥ አሜሪካ የምትለው የዓለም አቀፍ ውሃ ነው የምትለው በዛም የማለፍ ነገር አሳይተዋል። ይህንን ከፍተኛ ተቃውሞ ሰንዝራለች ቻይና። አዎ ተቃውሞ ብቻ ሳይሆን ምንድነው ታይዋን ቀይ መስመር ነች ብላ ነው የተናገሩት። በታይዋን ጉዳይ አሜሪካ በተደጋጋሚ ጣልቃ እንዳትገባ ነግረናታል። ከዚህ በኋላ ግን የምንታገስበት ምንም ምክንያት የለም የሚል ነገር አንስተዋል። ለዓመታት ማለት ነው። አዎ ለዓመታት እየተናገሩት የነበረው ነው። አሁን ግን ነገሮች እየከረሩ ነው የመጡትና በእርግጥ በታይዋን ዙሪያ ላይ ያለው ወታደራዊ ዝግጅት በጣም ከጊዜ ወደ ጊዜ እየጨመረ ነው የመጣው። ሰሞኑን እንደውም እንደምታስታውሰው በዜናችን ውስጥ አስገብተነው ነበረ። ሩሲያና ቻይና ከፍተኛ የሆነ የባህር ላይ ልምምድ እያደረጉ ነው ያሉት በደቡብ ፓሲፊክ ውቅያኖስ ላይ። ልክ ነው። ስለዚህ ይሄ ልምምድ እየተደረገ ባለበት ነው ይሄ ክስተት የተከሰተውና ይሄ ክስተት ቻይና እንደ ጠባጫሪነት ነው የምናየው፣ እንደ ትንኮሳ ነው የምንመለከተው። እንዲሁ በቀላሉ አይተነው የምናልፈው ጉዳይ አይደለም ነው ያሉት። እና ይሄ ጉዳይ ምንድነው አይቀሬ ነው። በእርግጥ እኮ ጦርነቱም አይቀር ነው እዛ አካባቢ ምንም ይታወቃል፣ አገሮቹም ያውቁታል። ግን ምንድነው ጊዜና ወቅት ጠብቆ የሚፈነዳ ነው እና የስትራቴጂክ ጠቀሜታው ወሰን የለውም። ታይዋን ማለት ለአሜሪካ ትልቁ የኮንዳክተርና የቺፕስ ግብአት አቅራቢ ሀገር ነች። ትልቁ እውነት ነው። ይህን ጥቅሟን ደግሞ አሜሪካ ማጣት አትፈልግም። ለዚህ እኮ ነው አሜሪካን እስካሁን ድረስ የቻይና ሉዓላዊ ግዛት ነው ብላም አትልም፣ ሀገር ነች ብላም አትልም። መሀል ላይ ያለ ስትራቴጂካዊ የሆነ ከጥቅም ጋር የተሳሰረ ነገር ግን ወደ ቻይና ታልፋ እንዳትሰጥ ትፈልጋለች። አገር እንድትሆን ትፈልጋለች። ግን ደግሞ ከቻይና ጋር ያለውን ነገር ደግሞ ማጣትም ስለማትፈልግ መሀል ላይ ሆኖ የመጫወት ጫወታ ማለት ነው። እንግዲህ ከዛ ከአሜሪካ ተነስታ ወደ ፓሲፊክ ፖለቲካውን መሀል ላይ ሆና ነው የምትጫወተው። መሀል ላይ ሆና እየተጫወተችው ነው ጌሙ። ስለዚህ ይሄንን ጉዳይ ደግሞ የገባት ቻይና ታይዋንን ከመውረድ እንደማትመለስ ይታወቃል። ለዚህ ነው እኮ 11 ቢሊዮን ዶላር አውጥተው አሜሪካኖቹ ለታይዋንን እያስታጠቁ ያሉት። አዎ ነገር ግን ይሄ ያስታጠቁት ነገር ያቆማሉ የሚለው ወደፊት የምናየው ነገር ቢሆንም ነገር ግን በዚህ ቀጠና ላይ ያለው ስጋት ግን ከጊዜ ወደ ጊዜ እየጨመረ የመጣና ፖለቲካዊ አቅጣጫውም ራሱ
አደገኛ እየሆነ ነው የመጣው ያለውና ሰሞኑን ራሱ በጃፓን ላይ ኩርፊያቸውን ገልጸዋል ዶናልድ ትራምፕ። እንዲሁም አስቂኝ ነገር ነው የተናገረው። ሪፐብሊክ ኦፍ ኢስላሚክ ሪፐብሊክ ኦፍ ጃፓን ነው ያሉት። አዎ በጣም ጃፓን እንግዲህ ደግሞ የቅርብ ወዳጃቸው ነች። ውረፋ ይመስላል። አዎ እና ትልቅ የጦር ቤዝ አላቸው እዛ። ከምን ተነስቶ ነው ብንል ነገሩ ቀላል ነው። ምክንያቱም ኢራን ጃፓን ከኢራን ነዳጅ የምትገዛቸውን ነዳጆች ሁሉ በነፃነት በወሽመጡ እንዲያልፉ ስለፈቀደች ነው። ግንኙነቱን ስላጠናከረች ያ ግንኙነት አስቆርፏቸዋል። ምክንያቱም ዶናልድ ትራምፕ ምን እንደሚፈልጉ ታውቃለህ? ሲሉ ሰው ሁሉ አገሮች ሁሉ አብረዋቸው እንዲሉ ይፈልጋሉ። ይሄ ነገር እኮ በሌላም እኮ ታይቷል እኮ ይሄኛው ገጸ ባህሪ ማለት ነው። በመንፈሳዊ ዓለም አይደለም እስራኤል በዶናልድ ትራምፕ ላይ ያዘነችበት ጉዳይ አለ። ዶናልድ ትራምፕ ከኢራን ጋር ዲፕሎማሲያዊ ግንኙነት በሚያደርጉበት ሰዓት እስራኤል እንደዚሁ ኩርፋ ነበር። አሁን ደግሞ ተገልብጦ ደግሞ ጃፓንና ኢራን ዲፕሎማሲያዊ ግንኙነት ድርድሩ እንዳይሳካ እኮ ያደረገችው ያለቀውን ነገር እንዲጀምር እኮ ያደረገችው እሷ ነች። ልክ ነው። ግን ኩርፊያው ተመልሶ አለ። በዶናልድ ትራምፕ አሁንም አለ። አሁን ደስ ብሏታል በእርግጥ እስራኤል ጦርነቱ እንደገና መጀመሩ። ልክ ነው። ትናንትና ቀን ላይ በሰጠነው መግለጫ የእስራኤል ፍላጎት ምን እንደሆነ እኮ ፍንትው ብሎ ይታያል። በቀጠናው ጦርነት እንዲቆም አትፈልግም እስራኤል የምትፈልገውን እስክታገኝ ድረስ። ልክ ነው። ከእግዚአብሔር ቃል አንጻርም ደግሞ ስትሆን በቀጠናው ጦርነቱ አይቆምም። ድግሪውን እየጨመረ ነው የሚመጣው። አሁን ምን መሰለህ ጦርነቱ መካከለኛው ምስራቅ ምን አድርጎታል? አካሎታል። አሁን ከዛ አልፎ ፓሲፊክ እየሄደ ነው። ወደ ሩቅ ምስራቅም ወደ ላይም እየሄደ ነው። አውሮፓ ላይ ኦልሬዲ አለ። መቼ ኔቶና ራሻ ይዋጋሉ ወይ እንዴት ነው ኔቶ ወደ ጦርነቱ ይገባል የሚለው ጉዳይ ብቻ ነው። ይሄ ምንድነው ወደ ሶስተኛው ዓለም ጦርነት የመግባት ምልክትን የሚያሳዩ ነገሮች እንደሆኑ እያየን ነው። እንግዲህ ይሄ እንዲህ ባለበት ሁኔታ ነው ሰሜን ኮሪያ የረጅም ርቀት ቦሊስቲክ ሚሳኤል ተኩሳለች። ሰሜን ኮሪያ ወደ እኔ የተኮሰችው ወደ ጃፓን አቅጣጫ ነው የተኮሰችው። ጃፓን በአስቸኳይ የአየር መከላከያ እንዲጠነቀቅ ወይም ምንድነው ስታንድ ባይ እንዲሆን መግለጫው ትእዛዝ ተሰጥቷል። ይገርማል። ትእዛዝ ተሰጥቷል። እና ይሄ የተሞከረው ቦሊስቲክ ሚሳኤል ግዙፍ ነው። ቢያንስ አንድ ኤሪያን በስፋት ያለው ኤሪያ ማውደም የሚችል ነው። ስለዚህ ሙከራው በእርግጥ በጃፓን ባህር ላይ ይውደቅ እንጂ ጉዳት አላደረሰም። ነገር ግን በቀጣይ ያለው ነገር አደገኛ ሁኔታ ሊሆን ስለሚችል ይሄ ጥንቃቄ እንዲደረግ ተደርጓል። እንግዲህ ሰሜን ኮሪያ ባለፈው ጥቂት ሰዓታት ውስጥ የዓለምን የደህንነት ስምምነቶችን በመጣስ 2 አውዳሚ የረጅም ርቀት ተወንጫፊ ቦሊስቲክ ሚሳኤሎችን ወደ ምስራቅ ባህር የጃፓን ባህር መተኮሷን የደቡብ ኮሪያ ጥርዝ የጦር አዛዥ እዝ በይፋ ገልጠዋል ይላል። ተመልከት። ይህንን ተከትሎ የጃፓን መንግስት በሚሳኤል ፍርስራሾችና ሊከተል በሚችለው ድንገተኛ አደጋ ሳቢያ በሰሜናዊ ግዛቶቹ ላይ የሚኖሩ ዜጎች በአስቸኳይ መጠለያ እንዲይዙ የታዘዙበትን ከፍተኛ የአየር መከላከያ ማስጠንቀቂያ አውጇል። እንግዲህ ኤኒ ታይም ጦርነቱ ሊፈነዳ ይችላል ማለት ነው። አዎ። እና ምንድነው አሁን ያለው ነገር የሰሜን ኮሪያ በእንደዚህ አይነት ሁኔታ መቀጠልና ረጃጅም ሙከራዎችን በማድረግ የምትቀጥል ከሆነ ሌላ ጦርነት ደግሞ እዛ ጋር ሊፈነዳ ይችላል። አይቀሬነቱን እያሳየ ነው። አዎ። ዶናልድ ትራምፕ እኮ የኢራንን ጦርነት ጨርሰው ፊታቸውን ወደ ሰሜን ኮሪያ ለማዞር ተዘጋጅተው ነበር። ገብተዋል። በተለይም የሰሜን ኮሪያን ትጥቅ የኒኩለር ትጥቅ አስፈታለሁ ሲሉ ነበረ። ነገር ግን ያ እንደማይሆን እኛ ምን አይደለንም ነው ያሏቸው። ይቻላል ወይ ነው? ኦሬዲ በእጇ ላይ አይደለም። አዎ። እኛ ቬኔዙዌላ አይደለንም ነው ያሉት ኪም ጆንግ።
ደግሞ ፓስተር ነው በዛ ላይ ሰውየው ደግሞ ወፈፍ ያሉ ናቸው የሰሜን ኮሪያ ፕሬዚዳንት ከዶናልድ ትራምፕ ባነሰ ማለት ነው። አዎ ሰውየው ምንድነው መሰለ እኛ ቬኔዙዌላ አይደለንም ነው ያሏቸው። አጭር መልስ ነው የሰጧቸው። ኒኩለር ማምረታችንን እንቀጥላለን፣ ዩራኒየም ማብላላታችንን እንቀጥላለን፣ የኒኩለር መሳሪያ አቅማችንን እንጨምራለን ብለው ነው ምላሽ የሰጡት። እንተኩሳለን ሊሉም ይችላሉ። አዎ ሊተኩሱም ይችላሉ፣ ምንም አትጠራጠር። እነሱ እኮ ሞክረዋል። ዋሽንግተንንና ኒውዮርክን ድምጥ ማጥፋት የሚችል ነገር አዘጋጅተው ሬዲ ብለው ሞክረው እኮ ነው ሃይፐርሶኒክ ኒኩለር ተሸካሚ። ስለዚህ ይህንን ከማድረግ ይመለሳሉ ወይ ስለ የማይመለሱ ሰው እንደሆኑ ነው። ፒዮንግያንግ በምዕራብ አገሮች ላይ ያነጣጠረ ይህንን ወታደራዊ ጡንቻ ማሳያ የወሰደችው አሜሪካ በመካከለኛው ምስራቅና በታይዋን የባህር ወሽመጥ ላይ በትኩረት በተጠመደችበት በዚህ ሰዓት ሲሆን ዓላማው በቀጠናው አዲስ ስልታዊ ቀውስ በመፍጠር የራሷን የኒኩለር የጦር የበላይነት ለማረጋገጥ ነው ተብሎ ታስበዋል። እንግዲህ ምንድነው የአሜሪካ ትኩረት ያሁን የት ነው? መካከለኛው ምስራቅና ፓሲፊክ ላይ ነው ያለው ትኩረቷ። ፓሲፊክ ላይ እየጠነከረ የመጡ ነገሮች አሉ። እንግዲህ ቅድም እንደተነጋገር ነው በዚህ ይሄ ትኩረት ባለበት ሁኔታ ነው ማነች ሰሜን ኮሪያ የጦር ሙከራ ያደረገችው። በዚህ ላይ አንድ ነገር ልጨምርና እንጨርሳለን። መልካም ነው። በጣም ገርሞኛል። ምክንያቱም ይሄ ነገር እንዴት ነው እየሆነ ያለው የሚል ነገር አንድ ዜና አገኘውና ምናልባትም ይሄ ነገር የሚሆን ከሆነ አደገኛ። አዎ እንግዲህ ምንድነው ኢራቅና ሱሪያ የሚገኘው የአሜሪካ ጦር በአስቸኳይ ከኢራቅና ከሱሪያ ለቆ እንዲወጣ ማስጠንቀቂያ ተሰጥቷል። እንደው ወደዚህ ዜና ከመሄድ በፊት ፓስተር እንደው የዚህ ሃይፐርሶኒክ ሚሳይል ከተነሳ ላይ ቀር አንድ መረጃ እንደው ብናክል ደስ ይለኛል። ሩሲያ አዲስ ሚሳይል ላውንች አድርጋለች ወይም ደግሞ አስታውቃለች ለዓለም። እሱን ስለሱ አልሰማህም? አዎ አስታውቃለች። እንደው ወደፊት በዚህ ጉዳይ ላይ ማውራት ስለምንችል እንደው ጨረፍ አድርገን ለአድማጮች መረጃውን ብናጋራ ብዬ ነው። 17000 ኪሎ ሜትር የሚጓዝ ነው። ግን ምንም አይነት ነገር ሊያስቆመው እንደማይችል ሩሲያ እንግዲህ በትላንትናው ዕለት ይመስለኛል እንዳሳወቀች ነው መረጃው የሚያመላክተው። እጅግ አደገኛነቱ በጣም ጎልቶ ነው የወጣው። ይሄ ለአሜሪካን ነው የተዘጋጀው ተብሎ የሚነገረውና እንደዎችን መረጃ አከል ላርግበት ብዬ ነው። አዎ እንግዲህ ምንድነው መሰለ ኢራቅ ውስጥ ከፍተኛ የጦር ቤዝ አላት አሜሪካ። እንደገና ደግሞ ሶሪያ ውስጥ የጦር ቤዝ አላት። እነዚህ የጦር ቤዞች እንዲለቁ ውሳኔ ተላልፏል። አገሮቹ ናቸው ያስተላለፉት። ከዚህ አንጻር ደግሞ ዶናልድ ትራምፕ በኔቶ ስብሰባ ጎን ለጎን የበሽር አልአሳድ ማነው አዲሱን የሱሪያ ፕሬዚደንት መሐመድ ማን የሚባለውን እሱን ተነጋግረዋል። ነገር ግን አሁን ምንድነው በቀጠናው ላይ የሁለቱም የጦር ሰፈር ተመቷል በድሮን መቺው ኢራን ኢራቅ ውስጥ ያሉት የኢራን ደጋፊዎች ይሁኑ አልታወቀም። ይሄ ነገር አሁን በሰሞኑ የፈረንሳይ ፕሬዚዳንት ማክሮን ሶሪያ ነበሩ፣ ደማስቆ በነበሩበት ጊዜ ፍንዳታ ተከስቶ ነበር። ከዛ ጋር የተያያዘ ነው ወይስ ሌላ ዓላማ ያለው ነገር ነው? አይደለም፣ ከዛ ጋር የተያያዘ ነገር የለውም። ያኛው በራሱ በኩል ያለ ነገር ነው። ምክንያቱም ይሄኛው ጉዳይ ደግሞ ሌላኛው ጉዳይ ነው። የጦር ሰፈሮቹ እንለቀው እንዲወጡ የሚል ነው። ከዚህ ቀጠና አንጻር ደግሞ እዛ መካከል ላይ ምንድነው የተፈለገው ብለህ ስትመለከት ኩርዲስታንን አሜሪካም እስራኤልም ይረዳሉ። አዎ አሁን ይሄንን ስትመለከት የቱርክ አየር ኃይል በሰሜን ሶሪያ በሚገኘው የኩርድ ታጣቂዎች ላይ ድንገተኛ የአየር ድብደባ ፈጽሟል።
ድንገተኛ አየር ድብደባ ፈጽሟል። ይህንን ድብደባ በሚፈጽምበት ሰዓት ይህን ድብደባ ደግሞ እንዲፈጸም ማን ይፈልጋል ብትለኝ አህመድ አልሻራ ይፈልጋል። የሶሪያው ፕሬዝዳንት አህመድ አልሻራ ይፈልጋል። አህመድ አልሻራ እነዚህ ኩርዲስታኖች እንዲጠፉ ይፈልጋል። ቱርክም ትፈልጋለች። እነዚህ ኩርዲስታኖች ኢራንም ትፈልጋለች። በአራት ግዛት ነው ያሉ። ለምንድን ነው እነዚህ ኩርዲስታኖች እንዲመቱ የሚፈልጉ? ኩርዲስታኖቹን እያደራጀችና እያስታጠቀች ያስቀመጠችው ማነች? አሜሪካ ናቸው። መቆጣጠሪያ ናቸው። ገብተዋል። የሆነ ነገር ሲፈጠር እንደ መቆጣጠር ያለውን ነገር ባላንስ የሚያረጉ ናቸው። እንግዲህ የቱርክ አየር ኃይል በሰሜን ሶሪያ በሚንቀሳቀሰው እና በአሜሪካ በሚደገፈው የኩርድ ሶሪያ ዲሞክራት ኃይሎች ኤስዲኤፍ የጦር ሰፈሮች የስትራቴጂ ይዞታዎችና የኮሙኒኬሽን ማዕከላትን ላይ መጠነ ሰፊና ድንገተኛ የአየር ጥቃት በመሰንዘር የሶሪያ ደህንነት ምንጭ ይፋ አድርጓል። እንግዲህ አንካራ ይህንን ጠንካራ እርምጃ የወሰደችው በቅርብ በድንበር አካባቢ በቱርክ ወታደሮች ላይ ለደረሰው ጥቃት ፈጣንና አውዳሚ ምላሽ ለመስጠት መሆኑን የሀገሪቱ መከላከያ ሚኒስትር አስታውቋል። ቱርክ በአንካራ የኔቶ መሪዎች ጉባኤ ላይ የምዕራባውያንን መዋቅራዊ ድንጋጤ በቅርብ እየታዘበች ባለችበት በዚህ ሰዓት ይህንን ጥቃት መፈጸሟ በድንበር ላይ ለሚሰነዝሩ ማንኛውም የደህንነት ስጋቶች የምዕራባውያንን ፍቃድ የማትጠብቅ መሆኗን እና በቀጠናው ያሉትን የዲፕሎማሲ የወታደራዊ የበላይነትን በድጋሚ ያረጋገጠችበት ስልታዊ ስምሪት ይመስላል ይላል። እንግዲህ ያለ መረጃ ነው። ይሄ ነው ዓለም። ይሄ ነው እንግዲህ ይሄ ነው። ይኸውልህ ፓሲፊክ ተነሳን፣ ሰሜን ፓሲፊክ ላይ ኮሪያ ደረስን። እዛ ተመልከት፣ መካከለኛው ምስራቅ መጣህ፣ ቀለበት ሰርቷል አሁን ያለው ነገር። ስለዚህ እነዚህ ጉዳዮች ደግሞ ድንገት እንደ ርችት በየቦታው ከፈነዳዱ ሶስተኛው የዓለም ጦርነት ወይም የአርሜጌዲዮን ጦርነት የምንለው የአርሜጌዲዮን የጉግ ማንጉግ ጦርነት የምንለው አይቀሬ ነው ለማለት ነው። እንግዲህ እንንቃ፣ እንዘጋጅ። ጌታ ሊመጣ ነው፣ በቅርብ ነው፣ በደጅ ነው። ሻሎም። እግዚአብሔር አብስቶ ይባርክ። እንግዲህ ፓስተር ነገሮች ሁሉ እያመላከቱ ነው ያሉት እንግዲህ ወደ ፍጻሜው እያመራን እንደሆነ ነውና እንደ ጉበኛ አገልግሎት እኛ የማንቂያ ደወል ወደ እናንተ አስተጋብተናል። ነገሮች ከተጠበቀው በላይ ከቁጥጥር ውጪ እየሆኑ ነው ያሉት። ስለዚህ በዚህ መሃል ማን ነው ሊመጣ የሚችለው? ግልጽ ነው። ሐሰተኛው ክርስቶስና የክርስቶስ ዳግም መምጣት ቤተክርስቲያንን ከዚህ መዓት ለማዳን እንደሆነ መጽሐፍ ቅዱስ ይነግረናል። የትኛው አስተላለፍ ላይ እንዳለን እንግዲህ ራሳችንን መፈተሽ ነው ያለብን። ይህን መረጃ እንግዲህ ወደ እናንተ አጋርተናል። ውድ አድማጮቻችን ከምሽቱ 12 ሰዓት ላይ በቀጥታ ስርጭት ወቅታዊ በሆነ አጀንዳ ላይ መረጃ እና መልእክት ስላለን ያን እንድትጠባበቁ በጌታ ፍቅር እናሳስባለን። ለሌሎችም እንድታጋሩ በዚህ አጋጣሚ መልእክታችንን እናስተላልፋለን ማለት ነው። በምሽቱ በቀጥታ ስርጭት እስክንገናኝ ድረስ ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።